በዚህ በሰለጠነ ዘመን ስማርት ስልክ ይዘህ የአማርኛ ፊደላትን ማንበብ አለመቻል ማለት ትልቅ በብርሃን የተሞላ ቤት ውስጥ ቁልፍ አጥቶ በጨለማ እንደመቀመጥ ነው። ጓደኞችህ በቴክስት ሲለዋወጡ፣ በፌስቡክ እና በቴሌግራም መረጃ ሲያነቡ፣ አንተ ግን ምን ተባለ ብለህ መጠየቅ ሰልችተዋል። ማንበብ አለመቻል ዛሬ ላይ ትልቅ ዋጋ ያስከፈለህ እንደሆነ ታውቃለህ። የራሳችን ቋንቋ ማንበብ አለመቻል መረጃ ከመነጠቅ ባለፈ ለማጭበርበር ያጋልጣል። የፈረምከውን ውል አታውቀውም። የተላከልህን የግል ሚስጥር ሌላ ሰው እንዲያነብልህ ትገደዳለህ። ይህ ደግሞ በራስ የመተማመን ስሜትህን ይሰብረዋል። ግን ይሄ ታሪክ ዛሬ ሊያበቃ ይችላል። መፍትሄው ዓለም አካዳሚዎች ነን። አሁን ማንበብና መጻፍን ለመማር ስራ ማቆም ወይም ትምህርት ቤት መሄድ አያስፈልግህም። ዓለም አካዳሚ ማንበብ ለማይችሉ ጀማሪ ተማሪዎችን ልዩ የኦንላይን ትምህርት ይዞላችሁ መጥቷል። ባላችሁበት ሆናችሁ በስልካችሁ ብቻ በሳምንት 5 ቀን ከሰኞ እስከ ዓርብ እናንተ የፈለጋችሁትን የትምህርት አይነት መማር ትችላላችሁ። ብርሃኑን ዓለም አካዳሚ ያጎናጽፋችኋል። የምትማሩት በኦንላይን ስለሆነ ከሀገር ውጭም ከሀገር ውስጥ ሆናችሁ መማር ትችላላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ያደረጋችሁ መልካም ትብብራችሁ አይለኝ ማለት ነው። ቀጥታ ወደ ዕለቱ ትምህርት እንሄዳለን። እሺ እስኪ ዛሬ ደግሞ ለምንወዳቸው ሰዎች ወይም የሚወዱን ሰዎች ለእኛ ሲጽፉልንና እኛ ደግሞ ለነሱ ስንጽፍላቸው እንዴት አድርገን መጻፍ ወይም ማንበብ እንደምንችልና እንዴት መልእክት ማስተላለፍ እንዳለብን በትንሿ እናያለን ማለት ነው። በትዕግስት ተከተሉኝ፣ እንጀምር። ከዚህ ጋር ብ ር ቱ አለ። ብ ማለት የበቤት ስድስተኛ በ ቡ ቢ ባ ቤ ብ የምንለው ብ። ከዛ ይሄኛው ደግሞ ር ነው። ረ ሩ ሪ ራ ሬ ር ስንተኛ ሆነ? ስድስተኛ። ር ስድስተኛ። ብር። ይሄኛው ደግሞ ቱ ይባላል። የተቤት ሁለተኛ ተቱ። ስለዚህ ብ ር ቱ ብርቱ 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 ሆነ ብርቱ። ይሄኛው ደግሞ ሴ ነች። የሰቤት አምስተኛ ሰ ሱ ሲ ሳ ሴ የምንለው ሴ ሴ ሴ። ከዛ ይሄ ት ት ተቱ ቲ ታ ቴ ት ት ስድስተኛ ት ማለትም የተቤት ስድስተኛ። ስለዚህ ሴ ት። ይሄኛውን ብርቱ ብለናል። ብርቱ። ሴት ሴት። ነሽ 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 ነሽ። ነ ማለት ያው የነቤት የመጀመሪያ ነው። ሺ ደግሞ ጭንቅላቱ ላይ ያለው ቋሚ መስመር ወደ ግራ ትንሽ ከተጣመመ ወይም ዞር ካለ ስድስተኛ ነው የሚሆነው። የሸቤት ስድስተኛ ማለትም ሸሹ ሺ ሻ ሼ ሽ እንላለን። ሽ ነሽ ነሽ። ስለዚህ ብርቱ ሴት ነሽ። ብርቱ ሴት ነሽ። ብርቱ ሴት ነሽ። በጣም አሪፍ። ብርቱ ሴት ነሽ። የመጀመሪያው ንባብ ብርቱ ሴት ነሽ፣ በአንድ ላይ ብርቱ ሴት ነሽ ይሆናል ማለት ነው። ብርቱ ሴት ነሽ። ይሄኛው ደግሞ ው የወ ቤት ስድስተኛ ወ ው ዊ ዋ ዌ ው ው ው ው በ የበቤት መጀመሪያ ነው። ይሄ ው በት ት ት ስድስተኛ የተቤት ተቱ ቲ ታ ቴ ት ውበትሽ ሸሹ ሺ ሻ ሼ ሽ ስድስተኛ። እች የተቤት ስድስተኛ፣ እችም የሸቤት ስድስተኛ። ው በትሽ ውበትሽ። ል ል ማለት የለቤት ስድስተኛ ለሉ ሊ ላ ሊ ል የምንለው ል። ዩ ዩ ማለት ደግሞ የቤት ሁለተኛ ሁለተኛ የዩ የምንለው። ስለዚህ በአንድ ላይ ልዩ። ል ስድስተኛ ዩ ሁለተኛ ልዩ። ውበትሽ ልዩ። ይሄኛው ደግሞ ነ ነው የመጀመሪያ ው። ከዚህ ጋር ው ብለን ያየነው ስድስተኛው ው ነው። ውበትሽ ልዩ ነው። ብርቱ ሴት ነሽ። ውበትሽ ልዩ ነው። ውበትሽ ልዩ ነው። ከዛ ሶስተኛው ደግሞ ይሄኛው ኔ ነው። የነቤት አምስተኛ ኔ ኔ የኔ ነኑ ኒ ና ኔ የምንለው የኔ የኔ የኔ
አ ለ ም አለ የሚለው የመጀመሪያ ም ስድስተኛ የመቤት ስድስተኛ መሙ ሚ ማሜ ም የምንለው አለም የኔ ዓለም ኑ ሪ ልኝ ኑ ማለት የነቤት ሁለተኛ ነኑ የምንለው ሪ ደግሞ የረቤት ሶስተኛ ረሩ ሪ የምንለው ኑ ሪ ል ደግሞ የለቤት ስድስተኛ ለሉ ሊ ላ ሌ ል የምንለው ል ከዛ የመጨረሻዋ ኝ የኘ ቤት ስድስተኛ ኘ ኙ ኚ ኛ ኘ ኝ የምንለው ማለት ነው። ኝ የምንለው ስለዚህ የኔ ዓለም ኑሪልኝ የኔ ዓለም ኑሪልኝ ኑሪልኝ። ይህኛው ደግሞ ሁ ማለት የሃ ቤት ወይ የሃሊታ ሀ ቤት ሁለተኛ ሃ ሁ ሁሌ ሌ ደግሞ የለቤት አምስተኛ ሌም ሁሌም ም የመቤት ስድስተኛ መሙ ሚ ማሜ ም ሁሌም አ ስ ብ ሻ ለሁ አስብሻለሁ። አ ማለት የመጀመሪያ ስ ማለት የሰቤት ስድስተኛ ሰሱ ሲ ሳ ሴ ስ የምንለው አስ ብ በቡ ቢ ባቤ ብ የምንለው አስብ ሻ የሸቤት አራተኛ ሸሹ ሺ ሻ የምንለው አስብሻ ለ ነው። ይሄ ሁ እዚህ ጋር እንዳየነው ሁ አስብሻለሁ ሁሌም አስብሻለሁ ሁሌም አስብሻለሁ። ብርቱ ሴት ነሽ ውበትሽ ልዩ ነው የኔ ዓለም ኑሪልኝ ሁሌም አስብሻለሁ። እዚህ ጋር ደግሞ ጎ ከጎንሽ የመጀመሪያ ጎ ማለት የገቤት ሰባተኛ ገጉ ጊጋጊ ጎ ከጎን ነኑኒናኔ ን ከጎን ን ሽ የሸቤት ስድስተኛ ከጎንሽ ሸሹ ሺ ሻሼ ሽ ከጎንሽ ነኝ ነ የመጀመሪያ ኝ ስድስተኛ ኘኙ ኛኜ ኝ የምንለው ነኝ ከጎንሽ ነኝ ከዚህ ላይ ደግሞ የኔ የመጀመሪያ ኔ አምስተኛ ከዛ የኔ ብለን መጠናል አስታወሳችሁ ማለት ነው። የኔ የነቤት አምስተኛ ነኑኒና ኔ የኔ ንግስት ን ማለት የነቤት ስድስተኛ ነኑኒናኔ ን የምንለው ነው። ግም ስድስተኛ የገቤት ማለት ነው። ገጉ ጊጋጌ ግ የምንለው ነው። ይህም ስ ነው። የሰቤት ስድስተኛ ተሱ ሲ ሳሴ ስ የምንለው ትም ስድስተኛ እንዳለ ስድስተኛ ናቸው ማለት ነው። የተቤት ስድስተኛ ተቱቲ ሀሳባችንን እንዴት በጽሁፍ መግለጽ እንደምንችል በትንሹም ቢሆን አይተናል ማለት ነው። በቀጣይ ቪዲዮ ደግሞ የኔ ንግስት አሪፍ ትምህርት ይዤ ይቀርባለሁ ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛልን። ባይ ዘላለሜ የዘላለሜ ነሽ የማለት መጀመሪያ ነች። ዘ የመጀመሪያ ላ አራተኛ እግሯ ስላጠረ የዘላ ላ ለሉሊላ የምንለው የዘላ ለሜ ሜ ደግሞ የመቤት አምስተኛ የዘላለሜ ነሽ ነ የነቤት የመጀመሪያ ሽ ደግሞ የሸቤት ስድስተኛ ሽ ነሽ ሸሹ ሺ ሻሼ ሽ ነሽ የዘላለሜ ነሽ። ብርቱ ሴት ነሽ ውበትሽ ልዩ ነው የኔ ዓለም ኑሪልኝ ሁሌም አስብሻለሁ ከጎንሽ ነኝ የኔ ንግስት የዘላለሜ ነሽ። ይሄ ምንድነው? ወንዶች ለሴቶች
ያለንን ፍቅር ለመግለጽ ወይም ያለንን ውስጣዊ ፍላጎት ወይም ለልጅቷ ያለንን ውስጣዊ ስሜት ወይም ፍላጎት ለመናገር ወይም በጽሁፍ ለማቅረብ ያመቸናል ማለት ነው። ወንዶች ለሴቶች